ኢዝቪንግሊ በጣም የሚታወቀው ልጅ ኢዝቪንግሊ ምን ይላል? ሁሉም ሰው ቅዱስ ለማድረግ ሳይሆን ኃጢያታችን ሊያስወግድ ያለው እርሱ ራሱ ቅዱስ መሆን አለበት። ስለዚህ እግዚአብሔር እናቱን ቀደሳት ይላል። ምክንያቱም ቅዱስ ልጅ እንደርሱ ቅድስት የሆነች እናት ሊኖረው ይገባልና ነው። ሁሌም ድንግል የሆነች የድህነታችን እናት ማርያምን በተመለከተ ክብር የሚያሳጣ የሚያጎድፍ ወይም ክፋት የመላው ሐሳብ አስቤም ሆነ በይፋ ተናግሬ ያላውቅም፣ አሁንም አላስብም። ይህ ተጠራጣሪዎችና ጥልቀት ለሌላቸው ክርስቲያኖች የአምላክን እናት እንግዲህ ኢዝቪንግሊ ነው የሚለው የአምላክን እናት በተመለከተ ያለኝን ጥርት ያለ አቋም ለማሳየት በቂ እንደሆነ ተስፋ አደርጋለሁ። በቅዱስ ወንጌል ቃል መሰረት በሙሉ ልቤ ይህች ንጽሕት ድንግል የአምላክ ልጅ እንደወለደች በልደትም ሆነ ከዚያም በኋላ ለዘላለም ንጽሕትና ያረከሰች ሆና የቆየች እንደሆነች አምናለሁ ይላል። ይሄን ያስተማረው ሰርመን ኦን ዘ ሜሪ ኤቨር ቨርጂን እና ማዘር ኦፍ ጎድን በሰበከበት ስብከቱ ላይ ነው። ተጽፎ ያለ ነገር ነው። ይሄ ዊትነስ ነው። በ16ኛው ክፍለ ዘመን ያው ቅድም በተጠቀሱት ያው ቀደሰ ለየ ነው አይደለ? ለየ ነው። ሁሉም የመሰከሩት ምስክርነት አስቀድሞ ለያት ለየ ቀደሰ ማሄደሮ ልዑል ኢዝቪንግሊ ተከታይ ነበር። ዋናው ሄንሪች ቡሊንገር በጣም ደግሞ የታወቀ ነው በዚሁ ዓለም በምዕራቡ ዓለም። ምን ይላል? ከሌሎች ቅዱሳን ጋር ለማነጻጸር የምትከብድና ከነርሱ በላይ ተሆን ዘንድ የተገባት የድንግል ማርያም ንጽህናዋ፣ እምነቷ፣ ቅድስናዋ ከእድፍ የነጻሽ መሆኗን መልካም ጠባይዋ ምንኛ በእግዚአብሔር ፊት ታላቅ ነው። ከልደቷ ጀምሮ ንጽሕት የነበረችው የንጽህና ቡራኬን የተቀበለች የአምላክ እናት የመንፈስ ቅዱስ መቅደስ አካሏ ንጹህና አለ ኃጢያት አልባ የሆነው የድንግል ማርያም የተቀደሰ ሰውነቷ በመላእክት ወደ ሰማይ እንዳረገ እናምናለን አለ። ይሄን ያለው ገጽ 89 197 198 ላይ ነው ያወጣው። ኃጢያት አልባ ሰውነቷ በመቃብር ፈርሶ መስበስብሶ እንዴ እርገቷን ተቃውሞ ንጽህናዋን ተቃውሞ ዘላለማዊ ድንግልናዋን ተቃውሞ እንዴ አምላክን ብትወልድ እመቤታችን ምን ታደርግ? በመጨረሻም የማነሳው አንድ ጥቅስ ነው። እሱን ደግሞ የታወቀው ቻርልስ ድሬሊንኮርት የፈረንሳዩ ማለት ዋናው አንቀሳቃሽ የነበረው በዛን ጊዜ እግዚአብሔር ድንግል ማርያምን ከአባቶች ከነቢያት በላይ እንደመረጣት እንደባረካት ብቻ ሳይሆን ከሱራፌልም በላይ ከፍ ከፍ እንዳደረጋት እናምናለን። መላእክት የእግዚአብሔር ልጅ አገልጋዮችና የእጅ ስራ ውጤት ፍጥረቶቹ ናቸው። ድንግል ማርያም ግን ንጽሕት ድንግል ማርያም ግን አገልጋዩ ብቻ ሳትሆን የዚህ ሕያው አምላክ እናት ናት በማለት ደምድሞታል። ይሄም ገጽ 89 ላይ ነው የሚገኘው። ስለዚህ ከየት መጣ ነው? ከየት በቀለ ነው? ስለዚህ እኔ እንጃ፣ እኔ ምንም ልል አልችልም። መምህር ስልጣን ያላቸው